ምናልባት የአሜሪካና የኢራን ጦርነት ወደ ግጭት እንኳን ባይመለስና እንዲሁ በተልከሰከሰ ነገር ቢቀር ማለት ነው ቢቆይ ማለት ነው ቀጣይ እንደ ግንባር ሊጠቀሙ ሁለቱ የሚፈልጉት ነገር ሌላ አድማሳቸው ማስፋት ከሚፈልጉ ቦታ ውስጥ የአፍሪካ ቀንድ አካባቢ ነው። የግብጽና የአስመራ ከወትሮ ለየት ያለው ግንኙነት ቪዛቪስ ቱ ኢትዮጵያ እዚህ ቀጠናው ላይ ሌላ ትኩሳት ስለሚፈጥር ይሄ ትኩሳት ደግሞ ለፈረንጆቹ የሚመች አይደለም። አርሚ 7 ተዋጊ ሆኖ ለሻዕቢያ ለህወሓት ሊደርስለት የሚችለው መቼ መሰለህ? ፈጥኖ ደራሹ ኃይል ማለት ነው ከተደመሰሰ። እንደውም ምንድነው አሁን ጠዋት የወጣው መረጃ የኢትዮጵያ ድሮኖች ወደ 8 ጊዜ ተመላልሰው ጥቃት ፈጽመዋል ይላል። እንደውም መረጃውን ያወጣው የፋኖ ቃል አቀባዩ አስረስ ማረ ነው። እንግዲህ ይህን መረጃ ለምን አወጣ የሚለው ነገር እንግዲህ ፖለቲካ በስተጀርባው እንግዲህ መፈተሽ መተንተን አለብህ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችን ጀምረናል። እንደተለመደው ሀገራዊና ቀጠናዊ አጀንዳዎችን ወደ እናንተ እናደርሳለን። የመጀመሪያው አጀንዳችን የሚሆነው ግብጽ እንግዲህ ኢትዮጵያን ከጊዜ ወደ ጊዜ እየከበበች ነው ብለዋል የውጭ ጉዳይ ሚኒስትር ቃል አቀባይ። ከኤርትራ ጋር የገባችውም ቃል ኪዳን አለ ወይም ደግሞ ስምምነት አለ በኢትዮጵያን አስመልክቶ ማለት ነው። ከግብጽ ጋር ያለው ቆራቆስ በምን መልኩ መታየት አለበት የሚለውን ነገር ከጂኦፖለቲካል ሁነቶች አንጻር በደንብ በስፋት እንሄድበታለን። ሌላው መረጃችን አርሚ 7 የተባለው ቲፒኤልኤፍ የሚመካበት ወልቃይትን ለመውረር የተዘጋጀው አርሚ 7 የአልቡርሃን መንግስት ሙሉ ለሙሉ እንደወሰደውና እንግዲህ ለሱዳን የማይዋጋ ከሆነ ወደ ኢትዮጵያ መንግስት አሳልፈው እንደሚሰጥ የሱዳን መንግስት አስጠንቅቋል። ይህ ደግሞ በቲፒኤልኤፍ ካምፕ ከፍተኛ መደናገጥን ፈጥሯል። ሶስተኛው መረጃችን የሚሆነው የኢራን አጠቃላይ የወታደራዊ ኔትወርክ እዚህ ፖርት ሱዳን ኢትዮጵያ እንግዲህ ጎረቤት እዚህ አፍንጫችን ስር እንደመጣና ከፍተኛ የሆኑ እንግዲህ ቁሳቁሶች የወታደራዊ ቁሳቁሶች እንዲሁም ደግሞ ወታደራዊ የሆኑ እንቅስቃሴዎች እንዳሉ ቀጠናው ላይ ያሉትን ደግሞ ግጭቶች ለማባባስ ትልቅ ምክንያት ሊሆን እንደሚችል አናሊስቶች እያስቀመጡት ነው። በዚህ ጉዳይም የምንላችሁ ይኖራል። እንደተለመደው ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። ቻናላችን ላይክ እና ሰብስክራይብ እንድታደርጉ ከወዲሁ እንጠይቃችኋለን። አማን እንዴት ነህ? ሰላም እንደምን ነህ? እንደ መግቢያ የሚሆነን እንግዲህ የግብጽ ከኢትዮጵያ ጋር ያለው መወጣጠር ነው። እንደምታውቀው እንግዲህ ግብጽ ከዚህ ከህዳሴ ግድብ ጋር በተያያዘ የራሷን የፖለቲካ ኮንስፓይረሲ እንግዲህ ስትጎነጉን እንደነበረ እናውቃለን። ከብሉ ናይል አካባቢ ያለው ግጭት በጣም በተባባሰ ቁጥር ከበስተጀርባው ግብጽ አለች ይባላል። ምክንያቱም ብሉ ናይል አካባቢ ያለው የአልቡርሃን እና የዚህ አርኤስኤፍ ጦርነት እዛ አካባቢ ያለው ቁርቋሶ ለህዳሴ ግድብ ስለሚተርፍ ማለት ነው። አሁን ትልቁ ትኩረት የሳበው የኢሳያስ መንግስትና ግብጽ አዲስ ስምምነት እንደገቡ ነው። ይህ ስምምነት ደግሞ በዋነኛነት አልቡርሃንን፣ ግብጽን፣ ሱዳንን ያካተተ አጠቃላይ ማለት ሱዳንን፣ ግብጽን፣ ሻዕቢያን ያካተተ አዲስ ኔትወርክ እንደ አዲስ ፈጥሮ ኢትዮጵያ ላይ ጫና የማሳደር እንቅስቃሴ ነው የሚል ነገር ነው። ይህን መረጃ እንደውም አፍሪካን ኢንተለጀንስ የተባለው የመረጃ አውታር ከቀናት በፊት አውጥቶት ነበር እና በእርግጥም ኢትዮጵያን የመክበቡ ስራ በተግባር እየታየ ነው። ትንሽ ቀዝቀዝ ያለው በሶማሊያ መስመር ያለው ነው። በሶማሊያ መስመርም ኢትዮጵያን ለመክበብ የሰላም አስከባሪ እዛ አካባቢ እስከ መመደብና የኢትዮጵያን አጠቃላይ የማድረግ አቅሟን የመሸበብ ስፌር ኦፍ ኢንፍሉዌንሷ የመሸበብ ስራ ከግብጽ ወገን እየተሰራ እንደሆነ እናውቃለን። እንግዲህ የውጭ ጉዳይ ሚኒስትር ጫን ብለው ብዙ ጊዜ ሀገራትን ጠቅሰህ ምላሽ አትሰጥም በዲፕሎማሲ ቋንቋ ነው የምታወራውና እንግዲህ ግብጽ ኢትዮጵያን የመክበብ ስራ ከጊዜ ወደ ጊዜ ያባባሰች እንደሆነ ጫን ባለ ቋንቋ የኢትዮጵያው የውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። ይህ የሚያሳየው የነገሩን እጅግ በጣም ትኩረት እንዲመሰጠት እንዳለበትና የኢትዮጵያ መንግስትም ጉዳዩን ወደ አደባባይ ያወጣው ምን ያህል ስር እንደሰደደ የሚያሳይ ነው። እንግዲህ የኢሳያስ መንግስት ትንሽ ይለዝባል እየተባለ ነበረ። በተለይ ከአሜሪካ ማዕቀብ ከማንሳትና ኢትዮጵያና እንዲሁም ኤርትራን የማሸማገሉን ስራ እንደምትሰራ አሜሪካ ሰነዶቹን ልካለች። ለአስመራም ለኢትዮጵያ መንግስትም ልካለች። ሰነዶቹ በዋነኛነት በኢትዮጵያና በኤርትራ መካከል ያለው መወጣጠር መለዘብ አለበት የሚል ነገር ነው። እንደውም የተሰማው መረጃ ምንድነው? ልክ ኢሳያስና የግብፁ ልዑክ ከተነጋገሩ በኋላ ከዋሽንግተን እንደተደወለና ጉዳዩን
እንግዲህ አንዳንድ አናሊስቶች የሚሉት ምንድነው የግብፅና የአስመራ ከወትሮ ለየት ያለው ግንኙነት ቪዛቪስቱ ኢትዮጵያ እዚህ ቀጠናው ላይ ሌላ ትኩሳት ስለሚፈጥር ይህ ትኩሳት ደግሞ ለፈረንጆቹ የሚመች አይደለም። ለእኛ ዝነው ሳይሆን ለእነሱ አደጋ ስላለው ነው እና መወጣጠሩን ለማስቀረት ማለት ነው። እና ኢትዮጵያ በአደባባይ የምናገረው አንደኛ የነገሩን አስከፊነት አያሳይም ወይ፣ ሁለተኛ ቲት ፎርታት እንደሚባለው ላደረጉልህ አንተ ማድረግ አለብህ። አንዳንድ የፖለቲካ የሚተነትኑና ፖለቲካ የሚያቀርቡ ሰዎች ኢትዮጵያ መንግስት ሱዳን ውስጥ ጣልቃ ገባ ብለው ሲተቹ ያለው፣ ከዛ ደግሞ በአደባባይ ደግሞ አልቡርሃን ማን ነው ኢትዮጵያን የሚወጉ ኃይሎችን ሲያስመርቅ ሲወጋ እናያለን። እና ያኛው ነገር አይተነትኑትም። ያን ሳይተነትኑ የኢትዮጵያ መንግስትን ብቻ የሚተነትኑበት ሁኔታ ትንሽ የፖለቲካ አላዋቂነትን የሚያሳይ ነው፣ የሚያሳቅቅም ነው እንትን ማለት ነው ይሄ አገላለጽ። እና ከዚህ አንጻር አንደኛ በአደባባይ የኢትዮጵያ መንግስት የመናገሩ ጉዳዩን ስረ እንደሰደደና እጅግ በጣም አደገኛ እንደሆነ አያሳይም ወይ? ሁለተኛ የመልስ ምታችን ምን ሊሆን ይችላል የሚለው ነገር እስቲ በሁለት መልኩ ይኸውና የተወሰነ ሀሳብ እስቲ አጋራል። መልካም እንግዲህ መጀመሪያ መሆን ያለበት ምንድን ነው ግብጾች እያደረጉ ያሉት የሚለውን ነገር ነው። እሱን ካየን በኋላ ኢትዮጵያ በዚህ ደረጃ ነገሮቹ መግለጿ ራሱ በዲፕሎማሲ ቋንቋ ምንድን ነው ያለው አንድምታ የሚለውን ነገር ነው መታየት ያለበት። እንግዲህ ግብፅ በተገኘ አጋጣሚ ሁሉ ኢትዮጵያን አንስቴብል የሚያደርግ አንስቴብል መሆኑ ደግሞ ዋነኛ ጥቅሙ ተደርጎ የሚታሰበው የራሷ ጉዳይ ጠፍቶባት አይደለም በእጇ የያዘችውን አባይን የማልማት ነገር ሳይሆን ዝም ብላ ተራ ራሷን እርስ በርስ የሚበላሉ የራሳቸው ጉዳይ የጠፋባቸው አገር እንዲሆኑ ፍላጎታቸው ያለ ነገር ማለት ነው። በአንጻራዊ ግን ከቅርብ ዘመናት ወዲህ ይሄ የግብጾች ፍላጎት እየተገለበጠ ነው መጣው። ኢትዮጵያኖች ችግርን ብኖርብንም ችግራችንን ተቋቁመን ሪሶርሳችንን መጠቀም መጀመራችን ለግብፅ በጣም የነበረውን አካሄድ የመለወጥ ግዴታ ሆነባት ማለት ነው። በተለይ ግድቡ መጠናቀቁ እሱን እኮ ነው ግድቡ መጠናቀቅ ብቻ አይደለም፣ ሌላ ግድብን መጀመራችን አለመጀመራችን በዋስትና የለው መጠኑ ወይም በአክልም እሱ ብቻም ደግሞ አይደለም፣ ወደ መስኖ መግባታችን የማይቀር ጉዳይ ነው። ዋስ ይህንን ነገር መጠቀም መጀመራችን እነሱ ለዘመናት የተሰጡን አሳይመንት እንደተፈታ ነው የሚያሳየው ነገር ማለት ነው። እነሱ ለዘመናት ቀደም ያልኩ ምንድነው የሚያደርጉ በተለያየ መንገድ በሃይማኖት በፖለቲካ በማንግባባና ሁሉ ጊዜ የምንባላና ያለውን አቅም ሰብሰብ አድርገን የሆነ ጠንካራ ሀገር እንዳንሆን የሚሰራ ስራ ነበር። እሱ ታለፈ። ይሄ ስታለፍ ግብጾች ሁለተኛ እቅዱ ያወጡት። ሁለተኛው እቅዱ ምንድን ነው? ኢትዮጵያ ቀጠና አካባቢ ያለችበት ቀጠና አካባቢ ከጎረቤቶቹ ጋር በተጋጨች ምንትን ባለች ሁሉ ወታደራዊ ኢንተርፌራንስ መፍጠርና በተቻለ መጠን በቅርብ ርቀት ኢትዮጵያን በሩቅ የሚደረጉ ነገር ስላልሰራ በቅርብ ርቀት ኢትዮጵያን ጉልበቷን ሸብቦ የመያዝ ስትራቴጂ አመጡ። ይሄ ነው አሁን እንግዲህ ኢትዮጵያ ይፋ ወጣ መከበብ የሚለው ነገር ያመጣችው። ሉክ ደቡብ ሱዳን ውስጥ አሁን የግብፅ ሰራዊት እንዳለ አይታወቅም ነበር። ይገርም ነው። ደቡብ ሱዳን ሰሞኑን ጓዝ ሸክፈ ውጣ እስከማለት ድረስ ሄደ። እንግዲህ ኢማጅን ደቡብ ሱዳኖች ምንድን ነው ከኢትዮጵያ ጋር ሊያጋጫቸው የሚችለው ኢንተረስት? እንደውም ኢትዮጵያ ባለውለታ እኮ ነች። ደቡብ ሱዳን ስታስብ የግብጾች በምን ርቀት ድረስ እንደሚሄዱ ማየት ነው ያለብን። አሁን ሰሜን ሱዳኖችን ወይ ደግሞ ትልቋ ሱዳንን መውሰድ ትችላለህ። የሚያጋጭን የግድቡ ጉዳይ አለ፣ የመሬት ጉዳይ አለ፣ የተለያየ ነገሮች አሉ የሚያጋጭን ነገር ማለት ነው። ነገር ግን ደቡብ ሱዳን ጋር የሚያጋጭን ጉዳይ የለም። እንዲያውም ባለውለታ ነን እኛ የምንታሰበው። ሀገሪቷ እንደ ሀገር እንድትፈጠር ስፔን ለእንቅስቃሴ ውስጥ ጀመር እኮ ደርጎች ናቸው እኮ አደራጅቶ አስታጥቆ ለዚህ ደረጃ እንዲበቁ መጨረሻ ላይ ያደረሷቸው ማለት ነው። እሱ ብቻ አይደለም። ከሶማሊያ ጋር ያን ነገር ስንመጣ አንድ ቀን ሶማሊያ በዚህ ችግር ማዕት ውስጥ በነበረችበት ዘመን አንድ ቀን ደርሳ የማታውቀው ግብፅ መታ አዳኝ መስላ በሰላም አስከባሪ ለመምጣት የመከረችበት ሂደት አለ። ኤርትራ ጋር በተጋጨንበት ዘመናቶቹ ሁሉ ከኤርትራ ጎን በመሆን ኢትዮ ኤርትራ ጦርነት በተካሄደበት ጊዜ ባድሜ ምሽግ ውስጥ እኮ ሲፈነዱ የነበረው የግብፅ ቦምቦች ናቸው፣ ግብፅ ሰራሽ ቦምቦች ናቸው። በዚህ ደረጃ ነበረ። አሁን ይህንን አዲሳ ወታደራዊ ኢንተርፌራንስ ኢትዮጵያን ከርቀት ሆኖ በሃይማኖት በብሔር አጀንዳ እየሰጡ ማጋጨት ስላልተቻለ
እሱን ተቋቋም ነው። እኔ በሽታን ተቋቋማለህ አይደል? የተሰራልን ኩፍኙን ተቋቁመን መቀጠል ስለቻለ አሁን በቅርብ ርቀት መጥቶ በወታደራዊ ኃይል ኢንተርፌራንስ መፍጠር ነው የተፈለገው ነገር ማለት። ለዛ ነው የሁሉ ከበባዎች የተደረጉ ያሉት ማለት ነው። ኦኬ ይሄ ከበባ ተደረገ። ይሄ ከበባ ግን ዝም ብለህ በቃላት ብቻ አውግዜ ከሰ ወይ ደግሞ በዲፕሎማሲ ቋንቋ ለዘብ አድርገህ የምትናገረው አይደለም። ጦር ነው እየመጣብን ያለው። ለዛ ይመስለኛል እንግዲህ ኢትዮጵያ ሪአክቶን ስታየው ለምንድን ነው አንድ ስቴፕ ከፍ ያለው በዚህ ደረጃ ለምን ሊገለጽ ቻለ የሚለውን ነገር ፐርፐስሊ ደግሞ ምንድን ነው ያደረጉት? የቀይ ባህር ጉዳይ ነው መስሎ ከሻቢያ ጋር ያደረጉት ስምምነት አብዱላይ ማላት የሚባሉ ሰውዬ የውጭ ጉዳይ ሚኒስቴራቸው ነበሩ አይደል? ኤርትራ ነበሩ። አሁን ሊያጠቡብን የፈለጉት እኛ ባነሳ ነው በቀይ ባህር ጉዳይ ላይ ማለት ነው የምናነሳው ጥያቄ ላይ እሱ ላይ ነው በደንብ አድርጎ ሊሸብቡን የተሞከረበት ነገር ማለት ነው። ይሄ እንዲቆምና በኋላ የምናነሳው ነገር አለ። አሜሪካኖች ያነሱት ሀሳብ አለ። ሌላም አንድ እንዳውም የሲአይኤ ኦፊሰር ያነሳው ነገር አለ። ግብፅና ኢትዮጵያ መደራደር ለግብፅም የህዳሴ ጉዳይ ላይ ጠቃሚ ይሆናል፣ ለኢትዮጵያም ደግሞ የቀይ ባህር መውጫ ጉዳይ ይሆናል። አሁን ፊት ለፊት እየተገናኘ ነው። ይኸውልህ ከዛ በሩቅ በተዘዋዋሪ ነው የምንነጋገሩ ነበሩ ነገር ገብቶሃል። አሁን ግን ሚኒመም እኛም መደራደሪያ ነገር በእጃችን ይዘን ህዳሴ ግድብ ማለት ነው መጨረሳችን ትልቁ የፖለቲካ ካርድ እንደያዘ ነው። ከዚህ በኋላ የሚሆነው ማለት ነው ሰጥተን የምንቀበለው ቀይ ባህር ነው ማለት ነው ከሆነ ማለት ነው እንጂ እንደ ከዚህ በፊት ዝም ብለን ተጠቂ ሆነን ብቻ የምንቀጥልበት እድል ጠባብ ስለሆነ ለዛ ይመስለኛል የውጭ ጉዳይ ሚኒስቴር ይህንን ጉዳይ በይፋ ወጥቶ ግብፅ ከበባ እየፈጸመች ነው የሚለውን ነገር ስቴት እስከማድረግ ድረስ የተመጣበት። በጣም ግሩም። እንደውም ስታነሳ ምንድን ነው ደቡብ ሱዳን ስታነሳ ባለፈው የጋምቤላ ግጭት ጊዜ ዋይት አርሚ የሚባሉ ከዛው ከደቡብ ሱዳን የሚነሱ ነበሩ። ጋምቤላ ገብተው ስደተኞችን ላይ ጥቃት ከስደተኞች ጋር ተቀላቅለው እዛ ነባር ነዋሪው ላይ ጥቃት የሚፈጽሙ ነበሩና ከበስተጀርባው እዛ የተለያየው የውጭ ኃይል አለ፣ የውጭ እጅ አለ የሚል ነገር ነበር እና ግብፅ ስትመለከታት ደቡብ ሱዳን ውስጥ ራሱ እዚህ ጋምቤላ ላይ የሆነ ቁስል ላይ ቤንዝል ምንድነው ቁስል ላይ ጨው ከመስደድ ወደኋላ እንደማትል ምንም ሳይታለም የተፈታ ነው። በማንኛውም ቅጽበት ኢትዮጵያን የመክበቡ ስራ ትሰራለች ነው። ይሄ ብሉ ናይል አካባቢ ሆት ቤድ ነው ይባላል። የአካባቢው በጣም እንግዲህ የሚፋጅ አካባቢ ነው። ኢትዮጵያም ሆነች ሱዳን እንዲሁም ግብፅ የሚሻኮቱበት ትሪያንግል ሆኗል ይቺ ብሉ ናይል። እንደውም ምንድነው አሁን ጠዋት የወጣው መረጃ የኢትዮጵያ ድሮኖች ወደ 8 ጊዜ ተመላልሰው ጥቃት ፈጽመዋል ይላል። እንደውም መግለጫ ምንድነው መረጃውን ያወጣው የፋኖ ቃል አቀባዩ አስረስ ማረ ነው። እንግዲህ ይህን መረጃ ለምን አወጣ የሚለው ነገር እንግዲህ ፖለቲካ በስተጀርባው እንግዲህ መፈተሽ መተንተን አለብህ። ለምን እሱ ይህን መረጃ ቶሎ አወጣው ብለን ስንጠይቅ ምን ኢንተረስት አለው? ኢትዮጵያ ሄዳ እዛ ጥቃት ብትፈጽም ምን ኢንተረስት አለው? ምክንያቱም የጎረቤት ሀገር ነው። የጎረቤት ሀገርን ጥቃት መፈጸም ከፋኖ ጋር የሚያገናኘው ነገር የለም። እንደውም ባለፈው እንግዲህ አፍሪካ ኢንቴሊጀንስ ያወጣው መረጃ ምንድን ነው? እነዚህ ዶቶችን አገጣጥሞ የአልቡርሃን የሻቢያና የግብፅ ጥምረት ኢትዮጵያን የመክበብ የማነቅ ስራ እየሰራን ብሏል እና እዛ ውስጥ ኢትዮጵያ ውስጥ ያለውን የፋኖ ኃይል አልከተተም። እንዲሁም እኚሁ ቃል አቀባዩም በአደባባይ ወጥተው ጽምዶ የሚባለው ነገር አናውቀውም ብለዋል። ይሄን እንግዲህ ስናስቀምጠው ይህን ፖይንት ስናስቀምጠው ከጽምዶ ባሻገር ከጽምዶ የወጣ ምናልባት ከሱዳን አንጃ ወይም ደግሞ ከሱዳን ኃይል ጋር የሆነ ታክቲካል አሊያንስ የመፍጠር አዝማሚያ አለ ወይ ብለን እንድጠይቅ ያደርጋል። ባለፈውም እንግዲህ እንዳነሳ ነው የአቶ አንዳርጋቸውን በዛ አካባቢ መምጣት ምናልባት ከጽምዶ የተለየ ሌላ ጸገው ልውጥ የሆነ ታክቲካል አሊያንስ የኛው ጽምዶ የቲፒኤልኤፍ የሻቢያና የአልቡርሃን ጫጉላ ነው፣ የጫጉላ ሽርሽር ነው እሱ። ከዛ ባሻገር ደግሞ ምናልባት አልቡርሃን ከፋኖ ጋር ወይም ደግሞ ሱዳን ውስጥ ያለ ኃይል ከፋኖ ጋር የሚፈጥሩት የሆነ አሊያንስ አይኖርም ብለን ምክንያቱም ኢትዮጵያ ምንድነው ምስራቅ አፍሪካ ያለውን የፖለቲካ ውጥንቅጥ ስለምናውቀው ማለት ነው። ከዛ አንጻር ልንመለከተው አይገባም ወይ? ምክንያቱም ይህንን መረጃ ማውጣታቸው ምን ይነግረናል የሚለው ነገር የተወሰነ ሀሳብ ብታክልበት ጥሩ። እኔ ዝም ብሎ አይደለም እንግዲህ አንድ አማጺ ኃይል ኮንሰርኑ አማራ ክልል ያለው ኮንሰርን ነው። ኮንሰርኑ ኢትዮጵያም አይደለም የምታገልለትም መነሻችን መዳረሻችንም አማራ ነው ያለው ቡድን ኢትዮጵያ ሱዳን ውስጥ ገብታ ብሉ ናይል ላይ በዚህ ደረጃ የድሮን ጥቃት ወሰደች የሚለው ጋዜጠኛ ቢሆን መረጃን የማቅረብ እንትን ላይ ነው ያለው። ይሄ ግን
ጥያቄ አለው ኢትዮጵያ መንግስት ላይ ጥያቄ አለውና በትጥቅ ትግል ጥያቄን አስመልሳለሁ ያለው ኃይል ለምንድን ነው ይህን ጉዳይ ሊያነሳ የፈለገው ነው መጀመሪያ መታየት ያለበት ማለት ነው። ሁለተኛ መረጃውንስ እንዴት አገኘ? ሚዲያ ላይ አይደለም ያሰማነው። እንዲያውም እሱ ነው ኮትድ እየተደረገ ያለው ኒውስ ለሚሰሩ ሰዎች አስረስ የሚባለው የፋኖ ህዝብ ግንኙነት እንዳለ እየተባለ ነው ኒውሱ እየወጣ ያለው ማለት ነው። ስለዚህ ቀጥታም ሆነ ተዘዋዋሪ እዛ ጋር ካለው የሆነ ኮንሰርን አለ ማለት ነው። ወይ ከሱዳን አካባቢ ምናልባት ብሉ ናይል አካባቢ እነሱም ፋኖ ለሆነ ስራ ወይ ለሆነ ቅድም እንዳልኩ ከሱዳን ጋር ጽምዶ ጀምሮ ሄዶ ሊሆኑ ይችላሉ። ወይ የሱዳን ባለስልጣኖች ጋራ በቅርበት ይገናኛሉ ማለት ነው። ይሄን አለ የተፈጸመብን ነው የሚለውን ነገር ከሱዳን ባለስልጣኖች ሰምቶ ሊሆኑ ይችላሉ። ብሰሙ ራሱ ደግሞ እንዴት ነው ይህን ጉዳይ ፐብሊክ ለማድረጉ ምን ፖለቲካል ጌን ፈልጎ ነው? ተረተኛ ጥያቄ ማለት ነው። ምንድን ነው ፖለቲካል ጌኑ ማለት ነው? ኢትዮጵያ ሱዳን ውስጥ የምታካሄደው ነገር የአማራን ጥቅም ይጎዳል በሚል ነው። እንደዛ ከሆነ ማንሳት ይችላሉ። ለምን እኛ ኮንሰርናችን አማራ ነው፣ የአማራን ጥቅም ለማስከበር ጫካ ገባ ነው እስካ እንዳሉ ስላሉ፣ ስለዚህ ኢትዮጵያ ሱዳን ውስጥ ይሄን ጥቃት መፈጸሟ ለዛም አልቡራን ሰራዊት ላይ ጥቃት መፈጸሟ የአማራን ጥቅም ይነካል ብሎ ነው ወይ? ለምን መሰለህ አልቡራን ማለት አልፈሻጊን የወረረ ኃይል ነው። ብሉ ናይል አክቹዋሊ አልቡራ አይደለም በስም ደረጃ ብሉ ናይል ዋና ከተማ ላይ 8 ጊዜ ጥቃት ፈጸመ አለና ምናልባት እንዳልከው 9ኛው ሊፈጽም የሄደው ድሮን ተመታ ይላል። ምናልባት መመታቱን ሊነግረን ነው ወይ? ይሄ ድሮን ሄዶ መመታቱን እሱም ከሆነ እሱንም እኮ ጋዜጠኛ ጉዳይ እኮ ሰውዬ እኮ ፖለቲከኛ እኮ ነው። ትክክል። ብሉ ናይል እኮ ያለው እኮ በአልቡራን ጦር እኮ ነው ተመታው እኮ አልቡራን ነው አይደል? አርኤስኤፍ እና አንዱ ይዙታል ሁለቱንም ይዙ። ስለዚህ አልቡራን የተራውን ነው ተመታው። አልቡራን ሰራዊት መመታቱ ለአንድ ፋኖ አመራር ምን ኮንሰርን ፈጠረው ነው? ኮንሰርን እንኳን ቢፈጥረው እኮ በርሱ ነበር እኮ መፍጠር ያለበት። ለምን አልቡራን አልፈሻጊን ወሮ ያዘ ሰው አይል ስለሆነ የአማራ መሬት ክሌም የሚያደርግ አይል ስለሆነ ማለት ነው። ስለዚህ በቀጥታም ሆነ በተዘዋዋሪ መመታቱ ራሱ መናገር ሳይሆን ሲሰማ በውስጥ መደሰት ነው ያለበት። የኛ መሬት ወሮ ያዘ ነው ማሰብ ያለበት። የጠላት ወዳጅ ብለህ አሁን እንደዛ ነው ማሰብ ያለበት። ግን በዚህ ደረጃ መገለጹ ራሱ ምንድን ነው? ይሄ አንድ ሊያሳይ የሚችለው ነገር ምንድን ነው? እነዚህ ሰዎች ወይ ሌላ ሲሲሆነ ሪሌሽን ጀምረዋል ማለት ነው። እንደውም እዛ ላይ እኮ እንትን ላይ ምንድን ነው ቃለ መጠየቁ ላይ ቀጠናው ላይ ካሉት ኃይሎች ጋር በራሳችን ኢንዲፔንደንትሊ ኔትወርክ እንፈጥራለን፣ መገናኘታችን የማይቀር ነው። ይሄ ጽምዶ የሚባለው ግን አናውቀውም ብሏል። ስለዚህ ይሄ የሚያሳየው ምንድን ነው? ምናልባት እና አልቡርሃንን ወይም ደግሞ እዛ ያሉት አርኤስኤፍ የሚለው ይችላል አናውቅም፣ ከእነሱ ጋር ግንኙነት የሚፈጥሩበት ሁኔታ ዝግ አይደለም ብዬ ነው። ከዛ አንጻር ማየት እንችላለን። ወደሚቀጥለው መረጃ ስንሄድ እዛው ሱዳንን ያነሳታል እንደሚባለው አርሚ ሰባ ተቀለጠ። እንግዲህ አርሚ ሰባ ነበር ቲፒኤልኤፍ ሲመካበት የነበረው። እንደውም አሁን ራሱ እነ ደብረጽዮን መፈንቅለ መንግስት ለማድረግ የልብ ልብ የተሰማቸው የአርሚ ሰባ ወልቃይት ላይ ሊፈጥረው የሚችለው የፖለቲካ መስቀልቅል 4 ኪሎን ይለበልበዋል። 4 ኪሎን በቀላሉ ማናጋት እንችላለን፣ ከዛ በኋላ የመደራደር አቅማችን ከፍተኛ ይሆናል ከሚል ስሁት የፖለቲካ ስሌት ነው ተነስተው እዚህ ደረጃ የደረሱት የሚል ነገር። ይሄ የተመኩበት አርሚ ሰባ የተባለው እንግዲህ አልቡርሃን ምን ብለዋል? መጠነ ሰፊ ጥቃት ልንፈጽም ነው ማለት ላይ አርኤስኤፍ ላይ። እዚህ ጥቃት በምንፈጽምበት ጊዜ ይሄ አርሚ ሰባ የተባለው የኛን ሎጂስቲክ ተጠቅሞ የኛን መሬት ተጠቅሞ ብዙ ስልጠና ያገኘ አደረጃጀት ኃይል ተቀላቅሎ የማይዋጋ ከሆነ ቀጥታ ለኢትዮጵያ መንግስት አሳልፈን የምንሰጠው ብሏል። ይሄ በቲፒኤልኤፍ መንደር ከፍተኛ የሆነ ድንጋጤ ፈጥሯል። ሮንግ ካልኩሌሽን ነው ራሱ። አሁን እንግዲህ ህወሓት መፈንቅለ መንግስት ካደረገ በኋላ ቀጣይ የሚያደርገው ምንድነው? ፊር ፋክተር መፍጠር ነው። ፊር ፋክተር የሚፈጥረው ትንሽ መተኮስ አለብህ። ተኮሰ ድንጋጤ መፍጠርና ዓለም አቀፍ ዜና ትንሽ ሄድ ላይ ምናምን መፍጠር አለብህ። ካልፈጠር ማንም ዞሩ ላይ አይም። አንደኛ ቲፒኤልኤፍ በፊት እንደ ጌታቸው ረዳ በልሳኑ ነው የሚናገሩለት በአደባባይ። ቲፒኤልኤፍ ነው ማን ያውቀዋል? ማን ይናገርለታል? ደብረጽዮን ነው የሚያሳምነው የዓለም አቀፍ ኮሚኒቲን። በመሆኑም አሁን ቲፒኤልኤፍ ትልቁ አማራጭ ያለው ጠመንጃ ነው። በጠመንጃ ኃይል ወልቃይት አካባቢ ትንሽ ረብሻ ፈጥሮ የመደራደር አቅሙን ለማሳደግ ነበረ። ይሄ አርሚ ሰባ ደግሞ እንግዲህ አልቡርሃን አለቅም አለ። ይሄ እንግዲህ ሁለት ነገር አለው። አንደኛ ወልቃይት ላይ ሊፈጠር የሚችለውን መስቀልቀል በማስቀረቱ እሰየው ነው፣ ለእኛ እፎይታ ነው፣ እንደ ሀገር እፎይታ ነው። ከቲፒኤልኤፍ የሚመጣ ምንም አይነት አዎንታዊ ነገር ስለሌለ ማለት ነው። ከዚሁ ጋር ተያይዞ እንደውም የወልቃይቱ አስተዳዳሪ ከአሁን በኋላ ወልቃይትን በቴሌቪዥን ነው የሚመለከቷት ህወሓቶች።
የእኛን መሬት አይረግጧትም ብለዋል። እንደውም የተከዜ ዘብ ለመከላከያ ትልቅ ደጀን ሆኖ ወልቃይት አካባቢ አስተማማኝ ጥበቃ እያደረገ ነው ብለው ሲናገሩ ሰምቻቸዋለሁ። እንግዲህ የአልቡርሃን አርሚ ሰባን እንደው መውሰድ ቆርጦ በላው ማለት እንችላለን መውሰድ ከኢትዮጵያ አንጻር ከቲፒኤልኤፍ አንጻር ምን አይነት የፖለቲካ ኢፌክት ይኖራል ብለህ ታስባለህ? ከዛ አንጻር ስንመለከተው ይኸውልህ እዚህ መድረክ ላይ ከዚህ በፊት አንድ ነገር አንስተን ነበር። ምንድን ነው መሰለህ ያነሳው ሀሳብ መንግስት ማድረግ ያለበት አርሚ ሰባ የሚባለውን ሱዳን ያለውን ሰብሮ ስመጣ ቆመ መዋጋት ወይ ደግሞ እዛ መከላከያን ማዘጋጀት ብቻ ሳይሆን አርሚ ሰባ ቀብድ ተያዘ ኃይል ለምንድን ነው ሄዷል፣ ገብተሃል፣ ከለላ ተሰጥቷል። ከለላ የሰጠ ሀገር ችግር ውስጥ ያለው ሀገር የራሱ መንግስትነት ሊቀማ ጫፍ ላይ ደረሰ ኃይል ነው። አይደለም በራሴ ሄደ ይገባለን ቅጥረኛ እኮ የገዙ ዋጉ የለ እንዴ? አዎ ገዝቶ ይዋጋል። የገዙ እኮ ይሄ በነፃ ያገኙት ንብረት ነው። ገብቷል። ልክ አህያ ማለት ነው ይጠፋና ማለት ነው የሆነ ሰው ቤት ሲሄድ ገጠር ማለት ነው ዝም ብለህ ትጭናለህ። ዝም ብለህ ትጭናለህ። በቃ በቆሎ እየሰጠው ዝም ብለህ ትጭናለህ ማለት ነው። ምንም አትመልስም። ሰዎችም ፎቶ አይ በዚህ በኩል አልፎ ነበር ትላለህ። ሌላ ምን ሰበብ ልታስቀምጥ የአህያው ባለቤት መሆናችሁ ምን መረጋገጫ አለ ትላለህ። ገብቷል። የአዝመራ ወቅት እስካልፍ ድረስ ማለት ነው። ናሽናል አይዲ የለውም እንግዲህ ምን ትለየዋለህ? ስለዚህ ይሄም እንደዚህ ነው። አሁን አልቡርሃን ችግር ውስጥ ያለ ስልጣኑን ሊያጣ አንድ ሐሙስ የቀረው ኃይል ነው። ይሄንን በምንም መንገድ በሚችለው አይደለም ከሌላ ቦታ ማዋጋት የሚችል ቦታል የአርሚ ሰባን አሟጠጥ ትጠቀማለህ። አርሚ ሰባ ተዋጊ ሆኖ ለሻዕቢያ ለህወሓት ሊደርስለት የሚችለው መቼ መሰለህ? ፈጥኖ ደራሹ ኃይል ማለት ነው ከተደመሰሰ ጦርነቱ ከቆመ ነው። ስለዚህ ለኢትዮጵያ በጣም ቀላሉ ነገር አንተ አርሚ ሰባን ሁመራ ላይ ቆመ ሲመጣ መጠበቅ ሳይሆን ፈጥኖ ደራሹን ትኩሳት መጨመር ነው ያለበት። ከዛ አርሚ ሰባ እዛው ቀረ ማለት እዛው ቀለጠ ማለት አሁን እየሆነ ያለው ነገር ይሄ ነው ማለት ችግር ውስጥ እያለ እንዴት ነው አውጥ የምትሰጠው አንተ? ከራስ በላይ ንፋስ ነው ይባላል አይደል? በጣም የማይሆን ነገር ነው እንጂ። ስለዚህ ይሄን ለብሱ ቀለጠ። አሁን የሚያሳስበው እሱ አይደለም ሌላ ጦር ሊጨምሩ ነው ጀነራሎቹ። ጀነራል መዲድ አሁን ትላንትና እዚህ ራያ መሆኒ ምናምን አካባቢ ላይ ግንባር ተገኝቶ እንትን እያደረገ ነበር፣ ሰራዊቱን እያዋቀረ ነበር እና የተወሰነ ሰራዊት አሁንም እያፈሱ ነበር ወደ ሱዳን ሊላክ ነው። ከግንባር ላይ ካሉ እነዚህ አርሚ 44 አርሚ 24 አርሚ 6 ምናምን ይባሉ ከነሱ ተወጣቶ ሱዳን ሊልኩ ነው። ሌላ ቀላጭ ደግሞ ሊልኩ ነው። ወልቃይት ሰብሮ እንዲገባ ማለት ነው። ወልቃይት ሰብሮ ይገባል። ነገር ግን ሱዳን የረገጠ ጦር አልፈጥሮ ጀነራል ዳጋሎ እስካልተሸነፈ ድረስ ወይ ጉዳዩ በእርቅ እስካላለቀ ድረስ እዛ ቅድም እንዳልኩ ጠፍቶ እንደተገኝ እንደገባ መንደር እንደገባ አህያ ማለት ነው ይጫናል እንጂ ወደ ባለቤቱ አይመለስም። ይሄ ነው የሚሆነው ነገር ማለት ነው። ስለዚህ መንግስት ምንድነው የሚያደርገው? ዝም ብሎ በዛ በኩል ያለውን ቴምፕሬቸር መጨመር ነው። እዙ በዛው በኩል ፈጥኖ ደራሹን ጠንካራ ስታደርገው አርሚ ሰባ እዛው ጋር ይቀራል እንጂ ወደዚህ መጣበት ነገር የለም ማለት ነው። ስለዚህ እና ደብረጽዮን ህርማችሁን አውጡ ነው የሚባለው። ህርማችሁን አውጡ። አርሚ ሰባ መጥቶ ቢመጣ ወይ እንዴት ነው የሚመጣ? በስደተኛ ሊመጣ ይችላል። የጨረሻ ቀን ወይ ተንጠባጥበ ሊመጣ ይችላል። የከዳ ምናምን ነገር የከዳን ጦር ደግሞ ወጥቶ ነው እንዋጋለን። የማየውን ነገር ነው ማለት ነው። እዚህ ላይ የተገናኘው መረጃ እዛው ሱዳን አካባቢ ፖርት ሱዳን ለኢትዮጵያ ትንሽ አስደንጋጭ የሆነው መረጃ ምንድነው? የኢራን ተጽዕኖ በጣም አድጓል። ከማደግም አልፎ የሆነ መስመር ኮሪደር ተከፍቷል። የኢራን ጦር መሳሪያ የሚተላለፉበት ህገወጥ የሆኑ እንቅስቃሴዎች አሉ። ይህ እንግዲህ ከዚህ ቀደም የወጣው መረጃ ምንድነው? የኢራን ኤርትራ ውስጥ በጣም በከፍተኛ ሁኔታ ተጽዕኖ ማሳደግ ከሁቲ ጋር የሚገናኝ ነገር ነው የሚል ነገር ነው። አሁን ለየት የሚለው እንግዲህ የኢራን ወደዚህ ወደ ፖርት ሱዳን መግባት እንግዲህ የአልቡርሃንን ኃይል ለማሳደግና ከዛ ደግሞ አርኤስኤፍ ላይ ጥቃት እንዲፈጸም አንድ፣ ሁለተኛ ደግሞ ያንን መስመር ተጠቅመው በኤርትራ ኮሪደር ተጠቅመው ለሁቲ የሚደርሰውን መሳሪያ በዛ መልኩ አቅርቦትን ማሳደግ የሚል ነገር ነው። አሜሪካ ይህንን ተጽዕኖ ለመቀነስ ኢትዮጵያና ኤርትራ መካከል ያለውን መወጣጠር ለመቀነስ የተለያዩ ስራዎችን እየሰራች ነው። ኢራን ደግሞ እነ ፖርት ሱዳን እና አልቡርሃንን ተጠቅማ ኮሪደር ከፍታ የቀይ ባህርን አጠቃላይ ትርምስ የሚጨምሩ ስራዎችን እየሰራች ነው ማለት ነው እና ለአሜሪካ የመልስ ምትም ይመስላል። በእርግጥ የኢራን እዚህ ፖርት ሱዳን የአልቡርሃንን ሰራዊት በእጅጉ ማሳደግ ተጽዕኖ ማደግ ኢትዮጵያንም ብሎም እዚህ ቀይ ባህር አካባቢ ያለውን ትርምስ ይጨምረዋል ብለው እንደሚሰጉት ወገኖች ይታያል።
እንግዲህ ምንድነው መሰለ አልቡርሃን ከቸገረው ከማንም ከዚህ በፊት የተቀመጠ ነገር አለ። ይሄ ሙስሊም ብራዘርሁድ በሸባር ተፈርጆበታል። ትልቁ የጦሩ ውስጥ ያለው ክንፍ እሱ ነው የሚባለው። እሱም በአሸባሪ ሲፈረጅበት የግድ ከለላ ትፈልጋለህ። ስለዚህ ከነ አሜሪካ ጋር ያለ ነገርን እየራቀ በሄደ ቁጥር በማንኛውም በቅርብ ያለውን እገዛ የሚያደርግልህ የነ ኢራን ነው የሚሆኑት ማለት ነው። እነ ኢራን እገዛ ባደረጉልህ ቁጥር ደግሞ ምንድነው የሚያደርገው? ኢራን እዚህ ቀጠና አካባቢ ተጽዕኖ ፈጣሪነቷ እየጨመረ ነው የሚሄደው። ዝም ብሎ አይደለም እርዳታ ብቻ ሲሰጡ የሚሰጡ። ምናልባት የአሜሪካና የኢራን ጦርነት ወደ ግጭት እንኳን ባይመለስና እንዲሁ በተልከሰከሰ ነገር ቢቀር ማለት ነው ቢቆይ ማለት ነው ቀጣይ እንደ ግንባር ሊጠቀሙ ሁለቱ የሚፈልጉት ነገር ሌላ አድማሳቸው ማስፋት ከሚፈልጉ ቦታ ውስጥ ቀይ በዚህ አፍሪካ ቀንድ አካባቢ ነው። ስለዚህ ይሄንን ከእርዳታ ጋር ተያይዞ የኢራን ተጽዕኖ ፈጣሪነት እዚህ አካባቢ ላይ ምንም ሳይታለም የተፈታ ነው። ሀያሉ የመውጣቱ ጉዳይ ማለት ነው። ያኔ ምንድነው የሚፈጠረው? እንግዲህ ዋናው ነጥብ ማለት ነው ምንድነው እና አሜሪካ ብሔራዊ ጥቅማቸው የሚነካበት ሁኔታ ይፈጠራል። በአንጻራዊ ደግሞ የነ አልቡርሃን ሰርቫይቭ የማድረግ እድሉ ሰፊ ነው የሚሆነው። ለምን ከኢራን በዛ ልክ አንተ ትጥቅንም ስንቅንም የምታገኝና ተተኳሽን መሳሪያ የምታገኝ ከሆነ በቀላሉ በፈጥኖ ደራሹ የመደምሰስ እድሉ በጣም እንትላል። እንዳም ፈጥኖ ደራሹ መልሶ የሚዳከምበት ሁኔታዎች ይፈጠራሉ ማለት ነው። ስለዚህ እኔ ወደ አሁን ከአልቡርሃን ጋር የኢራን ግንኙነቱ ቀጠናው አካባቢ ላይ የኢራንን ተጽዕኖ ፈጣሪነትን የጨመረች እንድትሄድ ያደርጋታል። በጣም ግሩም። ከዚሁ ጋር ተያይዞ እንግዲህ አሜሪካ በኢራን ላይ እርምጃ ለመውሰድ እያሰበች ነው። ነገር ግን እንግዲህ ዓርብ ዕለትም እንግዲህ የታየው አዲስ መረጃ የለም። በእንጥልጥል ላይ ነው እንግዲህ ንግግራቸው። ንግግሩ ግን እስካሁን ፈር የያዘ ነገር የለም። አሜሪካ እርምጃ ከመውሰድ እንደማትቆጠብና እንግዲህ ኢራን የተሰጣትን የጊዜ ገደብ ተጠቅማ ወደ ንግግር ወደ ስምምነት ማትመጣ ከሆነ አደጋው የከፋ እንደሆነ ያስጠነቀቀች ነው። ያሉትን መረጃዎች ይህን የሚያሳዩት። አድማጭ ተመልካቾቻችን የዛሬውን ዝግጅታችን በዚሁ ቋጭተናል። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩ።